ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ወደ ስኬቲው ተከታታይ ባረከላሁ ፊኩም ውዶችዬ። እንግዲህ ኢንሻአላህ ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። ያው በጣም ሁለቱም አሳዛኝ ነገሮች ነው ዛሬ ያው የመጣሁት መስራት የፈለኩት ቪዲዮ። በነገራችን ላይ ያው እና ሊላሂ ወኢና ኢለይሂ ራጂዑን ወንድማችን ሙነሽድ ነበር። በነገራችን ላይ ብዙዎችን ተጽዕኖ የፈጠረና በተለይ ፊዳክ በሚለው ፕሮግራማቸው ላይ በጣም ደስ የሚል እንትን አላቸው እና እኔ ብዙ ጊዜ ሰማው ነበር ሀቂቀተን ማለት ነውና ያው ዛሬ ወደ አኺራ ሄዷል። አላህ ሱብሃነሁ ወተዓላ ለጀነት ይበለው። እንግዲህ ወጣት ልጅ ነው ገና ብዙ የሚጠብቀውና ሀገርን መለወጥ የሚችል እንዲሁም ደግሞ ያው የራሱ የሆነ እንትን ይዞ የሚሰራ ልጅ ነውና አላህ ሱብሃነሁ ወተዓላ ለጀነት ይበለው። አላህ ሱብሃነሁ ወተዓላ ኢንሻአላህ ማረፊያውን ጥሩ ነገር ያርግለት። አላህ መቼም እኛ መሄጃችን ምን እንደሆነ አናውቅም፣ ማረፊያችን ምን እንደሆነና አላህ ሱብሃነሁ ወተዓላ ለጀነት ይበለው። ያው ነፍስ ሁሉ ሞትን ቀማሽ ናት። ባረከላሁ ፊኩም ኢንሻአላህ። እና ዛሬ አንድ ነገር በጣም ያሳዘነኝና በጣም ያስገረመኝ ነገር ለምነግራችሁ እሱ ምንድነው እህታችን ዩቲናስ ብዙ ጊዜ በሚዲያ ላይ በጣም ትታወቃለች። ብዙውን ተጽዕኖ የፈጠረችና አንዳንድ ኡስታዞች ወይም አንዳንድ ወንድሞች በጣም ስሜታዊ ሆነው ይናገሯታል፣ ይሰድቧታል እና ብዙ ጊዜ ምንም አትልም። ግን ከፍ ያለ ነገር ካለ ያው ቀጥታ ቻናል ማዘጋት ብዙ ነገር ያው ማለቴ በሚዲያው ላይም ታዋቂነት ስላላት ምናልባት ተሰሚነት ሊኖራት ይችላል። ያ ማለት ግን ይቺ ልጅ ትክክል ናት ማለት አይደለምና ምን ልላችሁ ፈልጌ ነው። ከዚህ በፊት በጣም ብዙ ቪዲዮዎች ትሰራለች ከወንዶች ጋር ምናምን ሙዚቃ ምናምን ብዙ ነገሮች። ግን የዛሬው ለየት የሚያደርገው ነገር ምን እንደሆነ ታውቃላችሁ? ሱብሃንአላህ አወቅሽ ሲሏት ምንድነው የሚባል ታሪክ አለ ማለት ነው፣ ተረት። አንዳንዴ የምሬን እምላችሁ አጓጉል ሙገሳ፣ አጓጉል ውዴታ፣ ልክ የሌለው ነገሮች ሁሉ ዋጋ እንደሚያስከፍሉ ማወቅ አለብን። ምሬን እምላችሁ ወላሂ። ለምን መሰላችሁ? ዛሬ ላይ እህቶቻችን በተለይ በሚዲያ ላይ ማለት ነው በጣም ከምላችሁ ሰው በላይ እኛው ራሳችን ሰብስክራይብ እናደርጋቸዋለን፣ ፎሎ እናደርጋቸዋለን። ትንንሽ ዩቲዩበሮችን ወይም ገና ጀማሪዎችን በተለይ ዳኢዎችን አይታይላቸውም። እንደነዚህ አይነት ቆሻሻ ነገሮችን በጣም ቫይራል ይታይላቸዋል። እና ምን እላችሁ ፈልጌ ነው አንዳንዴ አድናቆት እንኳን የምንሰጣቸውን ሰዎች የትኞች እንደሆነ ለይተን አናውቅም። ይኸው ዛሬ ላይ ይቺ ልጅ ነጠላዋን ለብሳ እሱ ደግሞ ቆቡን ለብሶ መስፈሃውን ይዞ እየሳማት ምናምን እኔና አንቺን በሃይማኖትሽ እኔም በሃይማኖቴ ምናምን የሚባል ነገር ሙዚቃ ይዘው የሆነ በቃ እሷ እየሳቀች እያቀፋት እየሳማት የነሱን እንትን ይሄ ነጠላ ለብሳ ምናምን እንደውም እንግዲህ ምናልባት ያው ተለጥፎ ወይም ደግሞ ግድግዳ ላይ የሚለጥፍ የሃይማኖት ወይም ደግሞ መርየም ጅብሪል ምናምን የሚሉትን ነገር እየለጣጠፉ ይሄ እንደዚህ የሚሉትን ያንን እንትን እያለች እንግዲህ ያ መሰለኝ ቀና ብላ ምናምን ጸሎት እያደረገች ምናምን ነገር ማለት ነው። እና ማለት እሷ እንደ ካፊሮች ሆና እሱ ደግሞ እንደ ሙስሊሞች እንደውም ሙስባሃውን ይዞ ብቻ ብዙ ነገር የሚገርማችሁ ማለት ነው። ሁለቶችም የሚሰሩት ስራ በጣም ስህተት ነው። አንደኛ እሷ ዲኑን እያስደፈረች ነው። እንዴት የእነሱን ነጠላ ለብሳ፣ ሁለተኛ ደግሞ እሱ የማያውቀውን ስለ ኢስላም እየቀበጣጠረ ነው። በዚህ አጋጣሚ ምን ልላችሁ ፈልጌ ነው ለኛ እንድንማርበት ነው የምላችሁ። ምንድነው የምንማርበት ካላችሁ አያችሁ ምን ያክል እኛ በወረድን ቁጥር ገባችሁ የሰውን አድናቆት ብቻ ስንፈልግ ሰዎች እንዲያመሰግኑን እንዲወዱን አብሽር በርታ ጎበዝ ምናምን እንዲሉን የምናደርጋት ድርጊት ምን ያክል ዋጋ እንደሚያስከፍለን ወላሂ ለኔ ትልቁ ዋጋሽ ወይም ደግሞ ትልቁ ማትደራደሪበት ምንድነው ለመጀመሪያ ጊዜ ካላችሁ ኢስላም ነው። በቃ ምንም ማልደራደርበት አንገቴን የምሰጥበት ብዙ ዋጋ የምከፍልበት ዲን ነው፣ ሃይማኖት
ወላሂ ላጠፋ ወንጀል ልሰራ ምናምን እችላለሁ፣ ግን በሃይማኖቴ ከመጡብኝ በጣም ከባድ ነው፣ በዲኔ ማለት ነው። እንዲሁም ደግሞ ብዙ ጊዜ የታችሁት እህቶቼ ወላሂ ምሬ ነው ኒቃብ የሚለብሱ እህቶችን ኒቃብ የሚለብሱ ወንድሞቻችንን እንዲህ በሱና የሚከተሉ ወይም በኒቃቢስት ያሉ እህቶቻችንን ምን ያክል ነው እስኪ የምንሰድባቸው የምናንቋሻቸው ብዙ ነገር የምንላቸው። አያችሁ ምን ያክል ዋጋ እያስከፈለን እንደሆነ ተመልከቱ። ይህች እህታችን እንግዲህ ያላህ ከባድ ነው ማለት የሆነ ምን አይነት ስራ እየሰራች እንደሆነ ራሱ በጣም ይከብዳል። በቃ ስታዩት እኮ ምንን አስመልክቶ ነው? ምንን በተመለከተ ነው? ነገሩ ምንድነው? ምን አስባ ነው ብላችሁ ስታስቡት በጣም የሆነ ግራ የሚያጋባ የሚያወዛግብ ምን ያክል ለሰዎች ለነገሮች እንትን እንደሚል እንግዲህ አስቡ። ወላሂ እንግዲህ እሷን መሳም ሀጅነብይ የሆነ ወንድ አንድ ሴት ልጅን ሲስማት ምን ያክል ነው የሚቀፈው? ወላሂ እኔ ጉራ አይደለም ለመጎረርም አይደለም። አልሐምዱሊላህ ረብል ዓለሚን። አንድ ነገር ልንገራችሁ፣ ኒቃብ ለብሼ የማረጋት ድርጊት በኒቃቢስት ውስጥ የማገኘውን ደስታ ብታውቁት ሁላችሁም ሴቶች በሙሉ አይደለም ሙስሊሞች ካፊር ሴቶች በተከናነቡ ነበር። አልሐምዱሊላህ እኔ ወላሂ ደስተኛ ነኝ ስላችሁ በምክንያት ነው። በኒቃቤ በጣም ሰላም ነኝ አልሐምዱሊላህ ረብል ዓለሚን። የዚህን ያክል ደስታ ብታውቁት ኖሮ ሁሉም ሴቶች ኒቃባቸውን በለበሱ ወላሂ። እና አንዳንዴ ምሬ ነው ወላሂ ለሰው ልጅ እኮ ሞት ፈርድ ነው። ሞት የሰው ልጅ የማይቀር ነው። ገባችሁ? አላህ ሱብሓነሁ ወተዓላ ይጠብቃል። ግን አመሟታችን ሲያስጠላ ነው። የምሬን እምላችሁ ህይወታችን አላህ እኮ ሁሉ ነገር ይቅር ይላል ሊል ይችላል። ለምሳሌ ወንጀሎችን ሁሉ ይቅር ይላል። ግን ይቅር የማይለው ነገር አለ፣ የማትደራደሩበት ነገር አለ። የምሬን እምላችሁ እኛው ራሳችን እናሳድጋቸዋለን ኮትኮተን ምን ብለን ልክ የሆነ እንትን ላይ ሲደርሱ ድንበር ያልፋሉ። በተለይ በዲን በሃይማኖት በሰዎች ላይ ማለት ነው። አሁን የትናስ በጣም ድንበር እያለፈች ነው። እንዲህ ያለ ነጠላ ለብሶ በዛ ላይ ደግሞ ካፊሮች፣ አንዳንድ ካፊሮች አይ የምትገርሙ ናችሁ። የምሬን እምላችሁ ሀቂቃተን እኮ እናንተ የምትለብሱት ነጠላ እኮ መሬም አልለበሰችውም እንደ ሀቅ ማለት ነው። ለምን እሷ ነጠላ ሳይሆን በስነ ስርዓት ነው ሂጃብ የለበሰች። የምሬን እምላችሁ እና አንዳንድ ሰው ነጠላ ነው የለበሰኩ ምናምን ደስታ ምን አስባችሁ ነው? አሊም እኮ አልከፈረም። ገባችሁ? ዲን ግን ከናንተ ግን ዳቆን፣ ቄስ፣ ዘማሪ ቅዳሴ ማርያም እያለ ቤተ ክርስቲያን ሲለፈልፍ ወይም ደግሞ ቤተ ክርስቲያን ውስጥ ሆኖ ስንት ነገር ሲያረግ የነበረ ሰው ነው እኮ ዛሬ እስላምን ተቀብሎ የኢስላም ላይ እነ ካሊድ ክብሩን ብታዩቸው ማለት ነው። እነሱ ማሻአላ ተባረከ ረህማን አረ ስንቶች ወላሂ። እና የማንን ነው ዝም ብላ ርካሽ ተራ ሰው ወደ እናንተ መጣ ነጠላ ስለለበሰች ኢስላም ርካሽ ነው ወይም ደግሞ ትክክለኛ ሃይማኖት ክርስትና ነው ማለት አትችሉም። ለምን መሰላችሁ? ይቺ ሰው ከፈለገች ብዙ ነገር ኢስላም የማይፈቅደው ነው የምትሰራ ሁል ጊዜ ማለት ነው። እና አንዳንድ እህቶቼ ልታስተውሉ ይገባል ስላችሁ ነው። ብዙ ጊዜ ዋጋ የማትከፍሉለት ነገር ዋጋ እየከፈላችሁ ነው። እና በህይወታችሁ እየቀለዳችሁ ነው። በህይወታችሁ እያላገጣችሁ ነው። ይቺ ልጅ ዛሬ ነገ ዋጋ የምትከፍልበት ነገር አለ። ነገ ላይ የምትጸጸትበት ቦታ አለ። የምሬን እምላችሁ የምር ወላሂ እሱ ራሱ ማለት ነው የሆነ አቀማመጡ እንደዚህ ጫት ነገር ምናምን እንትን ብሎ ራሱ ሁሉ እኛ እንዲህ አይነት ነገር እስልምናችን እኮ አይፈቅድም። እንደማይፈቅድ እኮ በደንብ ያውቃሉ። ግን የሚያደርጉት ድርጊት በጣም ይገርማል ማለት ነው። እና አንዳንዴ እኛ ራሳችን የምናደርገው ድርጊት ምን ያክል ከባድ እንደሆነ ምን ያክል ለሰዎች ተጽዕኖ እንደሚፈጥር እንዲሁም ደግሞ ለኛ ምን ያክል ዋጋ እንደሚያስከፍለን ብናቅ እንዲህ አናረግም ነበር። ለማንኛውም የምሬን እምላችሁ ልትማሩበት ይገባል። ይች ልጅ የዛሬ ብዙ ዳኢዎች እኮ እንትን እየሰጧት ነው። ያረግሽው ድርጊት ቀላል አይደለም፣ ጥሩ አይደለም፣ ግን መስሚዋ ጥጥ ነው። አያችሁ? ለምን አንድ ሰው በወንጀል በተጨማለቀ ቁጥር በወንጀል ባለ ቁጥር ሁል ጊዜ መጥፎ ስራ እንደ ኸይር ስራ የሚታየው ሰው አለ። ገባችሁ? እንግዲህ አስቡ የምታረገው ድርጊት ማለት ነው። ይሄ ለኛ ትምህርት ነው፣ ለሷ ሳይሆን ለኛ። ብዙ እህቶች ያው ቻናሌ ላይ ብዙ ጊዜ ለምን ከነከሌ ጋር ይሄርሽ አሰሪም በተለይ አዲስ አበባ በሚሄድበት ሰዓት እንደውም አንዴ
አቡ ማሂር የሚባል ልጅ አይታችሁት ከሆነ ጀበል ነው ማን የሚባል ዩቲዩበር አለ። እዛው ሱሉልታ ሂጅና ከሱ ጋር ቪዲዮ ስሪ ብሎኝ ነበር። እንደውም ለምን መሰላችሁ ይሄን ነገር አቅቶኝ አይደለም። አዲስ አበባ ስገባ እኮ ማለት ነው ብዙ ቦታ ላይ ነው የሚሄድ። ለምሳሌ ከዚህ በፊት የሰራሁት ፒያሳ ላይ ኧረ ሜክሲኮ ምናምን ሁኜ የሰራሁት ቪዲዮ አለ። ቀላል እኮ ነው ይሄን ማድረግ፣ ግን ምን ያክል ዋጋ እንደሚያስከፍል ነገ ላይ ስለማውቀው ለዛ ነው እኔ ጋፕ የምለው እንጂ የፈለገኝን የማድረግ እኔ መብት አለኝ አልሐምዱሊላህ። ግን ዛሬ ላይ የማገኘው ደስታ በእንደዚህ ከሆነ ለምን አይቀርም አይጠነቀርም። እና ውዶችዬ ቪዲዮ ላይክ ሼር አድርጉልኝ። እንግዲህ ወንድማችን አላህ ለጀነት ይበለው፣ እሷንም አላህ ሂዳያ ይስጣት። ግን የምሬ ነው ልትማሩበት ይገባል። ይሄ ነገር እኮ ሀይ ባይ ሊኖራት ይገባል፣ ታይ የሚላት ይገባል ቤተሰብ ማለት ነው። ብዙ ጊዜ በነገራችን ላይ በሚዲያ ላይ እንደዚህ የሚሆኑ ሰዎች በአካል ብታዩቸው ሌላ ጉዳይ ነው ህይወታቸው። እንደውም እኮ በነገራችን ላይ እንኳን አይደለም እንደዚህ አይነት ስራ የሚሰሩ ሰዎች በጣም እንትኖች እንኳን ብዙ ጊዜ ከሰው ጋር ደስተኛ መስለው ቤታቸውን ዘግተው ግን ምን አይነት ቦታ ላይ እንዳሉ አላህ ሱብሓነሁ ወተዓላ ብቻ ይወቀውና ብዙ ጊዜ የምሬን እምላችሁ ትክክለኛ ስራ የሚሰሩትን እህቶችን ከማበረታታት ይልቅ መሳደብ